ለማንኛውም እናቱ ኃይሉ እንኳን ባለም ፍርድ ቤት ይቅርና በሀገር ውስጥም አሸባሪ ናቸው ይፈረጁልን ብለን ብንል ማንም አይሰማን። እሱማ ስለተናደድኩ አልኩ እንጂ የዓለምም ይሁን የሀገር ውስጥ መንግስት ጥቅማቸው ሲነካ ብቻ ነው አሸብርም አሸባሪም ብለው የሚፈርጁ። እኛ ፈግም ብለን በአሸባሪነት ይፈረጁልን ስንል ምን አባሽ ያንቀለቀልሻል አርፋችሁ አትቀመጡም ነው የሚሉ። እሱ ሰውን አይደል የገባኝ? ምኑን የገባ? ለካ ለምርጫ ድምጻችሁን ስጡ የሚባለው ድምጻችንን ሰተን ጨርሰ ነው ዱዳ ከሆንን በኋላ ስንጮህ ላለመስማት ነው። ወሬህን ተውና አሁን እግሬን ሸኝና ልዳን። በኋላ ሳነክስ አይተው በሐሰተኛ ፍረጃቸው በባዙቃ ተመታ ነው እንዳይሉ። እሱስ ልክ ነሽ። ይሄ የሐሰትና የጥላቻ ንግግር አዋጅ ለመንግስት እንጂ ለግለሰብ የሚሰራ አይመስለኝም። አንቺ አቤት ጩኸት፣ አቤት ጩኸት፣ አቤት ጩኸት! አንቺማ ድምፅም አልሰጠሽም፣ በልጅነትሽ ቅቤም አሏትሽ። እንደ አንቺ አይነት የወሬ ቡኮ አጥኚ ይሆናል ያጣና። ኧረ አንቺ ነውር ነው ምሁር አይሰደብም። ይሄ ምኑ ነው ምሁር? የወሬ ገንፎ ነው እንጂ። ልክ ልክሽን ስለነገረሽ ነው አይደል እንደዚህ የሰው የምትዘረጥጭው? እንደውም አንቺ በስፔሻል ትዕዛዝ ያለ ውሃና ያለ አፈር በወሬ ብቻ ተቦክተሽ ነው የተሰራሽ። ወይ ይሄማ የሰውን ልጅ ያፈጣጠር ስርዓት ያሳባል እኮ። ያነበብሽ የተዛባ ጥናት ስላንቺ አፈጣጠር እኮ ነው። ጥናቱ ሴቶችን በአጠቃላይ እንጂ እኮ ስሜን ጠርቶ መቅደስ አላል። ለምን የጥናት መነሻ ሐሳብ ሆኜ ስሜን አልጠራህም ብለሽ ክሰሽዋ? ይኸውልሽ የሰው ልጅ ያለ አፈርና ያለ ውሃ በወሬ ብቻ ሊሰራ እንደማይችል ላስረዳሽ። አመት አላወራ ምን አለበት? ወይ አንቺ እድሜና ሰሚ ካገኘሽ አመት አይደለም ምዕት ዓመት ታወሪያለሽ። አሜን አሜን እንዳፍሽ ያርግልኝ። በስትሽን አምጪ ቶሎ። ለምን ማመጣ? ስሜ ምርቃት ልቀበል ነው። አባይ እባክሽ አምጪ። ሲቆይ ይጠፋል። በሳሚ ለምንድን ነው የምስማ? እኔ ስሜ ምርቃቴን ስቀበል አንቺ ደግሞ ስመሽ ትሰጪኛለሽ ማለት ነው። ለአንቺ ምርቃት ብቻ ሳይሆን የወሬ የክብር ዶክትሬት መስጠት ነበር። አመሰግናለሁ። ለእኔ የወሬ የክብር ዶክትሬት እንደሰጠሽ ለአንቺ ደግሞ የጀዝባነት የክብር ዶክትሬት ሰጥሻል። በክብር ላይ ክብር እንዲሆንልሽ እዛው ጨምረሽ ውሰጁ። እሺ ወስደዋለሁ። አሁን ግን ሙሉ በሙሉ በወሬ ብቻ ለምን ልሰራ እንደማልችል ልንገርሻ። ብትፈልጊ ተናገሪ፣ ባትፈልጊ አትናገሪ። እሺ እኔ ግን ፖዚቲቭ ቲንከር ስለሆንኩኝ ንገሪኝ እንዳልሽኝ አስቤ ወሬን እቀጥላለሁ። እሺ ቀጥያ። ምን ያስቅሻል? ቀጥ ስትኝ ምን ያህል ወሬ እንደምወድ ትዝ አለኝና ሳቄ መጣ። አሽሙር መሆኑ ነው? ይሁንልሽ። ወሬ በጣም ወዳለሁ። ቀጥ። አዎ እንደዚህ የተማመንን ስንሄድ ጥሩ ነው። እናልሽ ቆይ ስንሞት አፈር ነህና ወደ አፈርነት ትመለሳለህ አይደለም የሚባለው? አዎ ነው። ታዲያ እኔ በወሬ ብቻ ተቦክቼ ከተሰራው ወሬ ነሽና ወደ ወሬነት ትመለሻለሽ ተብዬ አፈር ሳሎን ታንኝ መቅረት እኮ ነው። ገባኝ። እሺ ሌላውንም ወሬ እንደዚህ አጠር አድርገሽ ንገሪ። ስለኔ አፈጣጠር ያለሽ የተዛባ አመለካከት ከተቀረፈ ያለ ምንም ስጋት ወሬያችንን መቀጠል እንችላለን። ተቀርፏል። ምንም ስጋት አይኖርሽ። ቀጥ። አረቀስ እንዴ እኔም ስላንቺ አፈጣጠር የተዛባ አመለካከት እንዳይኖረኝ ለወሬ ያለሽን ጉጉት ቀንስ አድርጊው እንጂ። ውይ በቃ ወደ ቤቴ ልሄድ ነው። እኔ ጥርግ በያ እንዴ። እንኳን አንቺ ስንቱን ገበሬ ያጠገበው ደጉ ሐምሌና ነሐሴ ሄዷል። ደውልላት። አልደውልም። ለምንድን ነው የማትደውልላት? አንተ እንዳጣት እኔ ምልጣት? ለምንድን ነው የምታጣት? ወንድም የባልና የሚስት የፍቅር ጉዳይ ሲደረግ እንጂ ሲወራ ጥሩ አይደለም። ቆይ ግን በምኒነ ደግሞ አቆላምጣታለሁ እንዴ? አፈር ያቆላምጣት። ኧረ ለምን በእናትህ እኔ እዚህ ቁጭ ብዬ ለምን አፈር ያቆላጳጳሳታለሁ? እኔ አቆላጳጳሳታለሁ፣ እኔ አቆላምጣታለሁ፣ አቆላጳጳሳታለሁ። ስትፈልግ ዶቅ ያለው ባለ ቃጭሉ አንቀልባል አይደለ? በሱ አዝላዙ። አቤት ይትቤ የተማረ ሰው ጭንቅላት ሲባል ያንተ ጭንቅላት ማለት ነው። አሁን ምን የተማረ ሰው ንግግር ተናገርክ እንጂ ባለ ዛጎሉ አንቀልባ አልክ እኮ። በሱ አዝያት ስንሄድ ዛጎሉ ቀጫልጨልጨል ሲል
ሮማንቲክ የሆነ ክላሲክ ሙዚቃ ይፈጥርልናል። ክላሲካሉ በደንብ የተቀናበረ እንዲሆን እኔ ከኋላ እየተከተልኩ ቸብ እያልኩ ላጅባችሁ። ኧረ እባክህ የፍቅር መቀስ ልትሆን። የፍቅር መቀስ አለ እንዴ? የፍቅር መቀስ እንዳለ አላውቅም እንዳትለኝ። ከበምኒ ነጥለኝ አላውቅም። አሳያለሁ፣ ችግር የለም። አምጣልኝና ከበምኒ ጋር ያለኝን ፍቅር ቆራርጬ ገላገለዋለሁ። ተረዛርዛ ንካው። እኔ ባሏ እዚህ ቁጭ ብዬ ሚስቴን አመለጠኝ በሚል ምክንያት ታቆለጳጵሳታለህ እንዴ? በምኒ ምናምን እያ አሁንም አመለጠኝ እንዴ? ፎግራ እንዴ? ምን ላድርግ? እሷ ናታ እንዴ አርፋ አንተ ጋር አትቀመጥም እንዴ? ምን አባቱ አንጦልጥሎ እኔ አፍ ውስጥ ያስገባታል? ቀረ ገበያ እንኳን አንቺ ስንቱን ገበሬ ያጠገበው ደጉ ሐምሌና ነሐሴም ሄዷል። እሺ ምን አትባይ ነገር። እድሜ ለፀሐዩ መንግስታችን የሐምሌና ነሐሴ ዝናብ እንኳን ዳመናን በማዝነብ ተተክቷል። አንቺ ውዷ ጓደኛዬ ብትሄጂብኝ በማን ተካሻለሁ? ማለት የፈለግሽውን በይ። ምን ታስቀይሻለሽ? እንዴት አላስቀይስ? ገባኝ አሁን ገና ከሰው ጋር ለመኖር አቋራጭ ጎዳና ማስመሰል ነውና ብሎ ዘፍኗል እኮ ታምራት ደስታ ነው። ኧረ ጥበብ ወርቅዬ ነው። ውይ ነው እንዴ? ምን አይነቷ ሽንቁር ነኝ ግን። ይኸውልሽ አንቺን ላለማስከፋት ብዬ እኮ ነው የኮፒና ተዛማጅ መብቶችን የጣስኩት። ሽንቁር መሆንሽን ማመንሽ ራሱ አንድ ነገር ነው። ኧረ ምን ሽንቁር ብቻ ብርግድም ጭምር ነኝ እንጂ። እና ልሽ ችግሬን ባጭሩ ሳስረዳሽ እንደምታውቂው እስካሁን ሳላገባ ቆሜ የቀረሁት የሚያጋጥሙኝ ወንዶች እንዳለ ጳጉሜን እየሆኑብኝ ነው። ጳጉሜ ማለትማ ጳጉሜ 5 እና 6 ቀን እንደሚቆየው ወንዶቹን ከኔ ጋር ከ5 ቀን በላይ አይቆዩ። ለምን? አላስጨርሳቸውማ። የጀመርሽው ኖሬ? ወይ ጉድ! የምን ወሬ ያመጣሽብኝ? ዋናውን ጉዳይ ነው እንጂ። ምንድነው ዋና ጉዳይ? ወይ በምን ይቅርታ፣ ይሄ እንኳን ሳይገባሽ ይቅር እንጂ አላብራራልሽም። ለምን አታብራሪልኝ? እኔ ለራሴ ተጠራቅሞ አናቴ ላይ ወጥቷል። አንቺ ነገር ራቆቱን ካልመጣ አይገባሽም ብዬ ገና የነገሩን ልብስ ማወላለቅ ሲጀምር በወስዋስ አጥወሉ ላይ እንድፍት ትልበለልሽ። ችግር የለም ፍግም ብትይ ሙሉ ባሊ ውሃ ሲደፋብሽ ተረክ ብለሽ ትነሻለሽ። ወይ ጉድ! እኔ እናቴ እኔም ባህሪ ማቀው እኔ ነኝ አይደለም። በውሃ በመኪና ጃምፐር ራሱ አልነሳልሽ። ጉዳዮች አልገባኝማ። እኔ ያልኩሽ የጀመርሽው ኖሬ አታስጨርሽም ነው ያልኩሽ። ወይ ጉድ! በምንዬ ወንድ ልጅ እኮ ሴት ልጅ ወሬ ጀምራ ጨረሰች አልጨረሰች ጉዳዩ አይደለም። ምንም ጉዳይ አይደለም። ጉዳዮቹ አይደለማ። አሁንማ በሴቶች ወሬ ከመሰላቸታቸው የተነሳ የሚጠብሷት ቺኩላ መናገር የተሳራት ብትሆን ደስ ነው የሚላቸው። ልክ ነሽ። ልክ እንዳንቺ አይነት አለብላቢያ ከገጠመው አለመናገሯ ሊያስደስተው ይችላል። አዎ ፍቺኛ አንቺ እንዴ ምንድነው የሴቱን ከኑሉ እኔ ላይ የምትደፈድፊው? እኔም እኮ እንዳንቺ የሰው ፍጡር እንጂ እኮ ሜዲን ቻይና ወይንም ሜዲን ዝቹ ዕቃ አይደለሁኝም እኮ። ታዲያ ምን ልበልሽ? ማንም ጤነኛ ወንድ ማስደስተው ነገር ያስደስቷል ስትይ እና ብልሽስ? ሲጀመር አንቺ ስለ ወንድ ልጅ ምን ታውቂያለሽ? እንዴ ለምን አላውቅም? ደገምሽው? አይገርምሽም? አሁንስ አልፈታሽም ትናገሪያታለሽ። ምን ነው የምናግርሽ? እንዴ ቅድም በወንድ ልጅ ልታሽ ምን አባሽ ታውቂያለሽ አልሽኝ? አዎ ታውቂያለሽ። እሱስ ልክ ነሽ። ምን አውቃለሁ? አንቺ ያልሽኝን አምኜ ነው እንጂ ፊሽካ ነፍቼ አላስጀመርኩሽ። ምንድነው ፊሽካ ነፍተሽ የምታስጀምሪ? እንዴ ቆይ አልጨርስ። ምንድነው እንደ ፍርድ ቤት መስቀለኛ ጥያቄ እየጠየቅሽ የምታጣድፊ? እሺ አሁን ደግሞ ምን አልሽኝ? ወንድ ልጅ ገልቤና ገላልቤ ነው የማውቀው አልሽኝ። እኔ ስለመገላለብ አላወራሁም። እና ወንድ ልጅ ታዲያ ልብሱን ሳያወልቅ አውቀዋለሁ የምትይ ምን ስሙን ነው እንዴ? አዎ ከተዋወቅኩት በኋላ ስሙንም ጸባዩንም ላውቀው እችላለሁ። ወይኔ እናት እንደሱ አይነቱን ማወቅማ መታወቂያውንም አንብበሽ እኮ እድሜውንም የአደጋ ጊዜ ተጠሪውንም አንድ ላይ ጠቅለሽ ማወቅ ትችላለሽ። እና ሌላ ነገር ምን ፈለግሽ? ሌላው ነገርማ አንድ ወንድ ልጅ ሴት ልጅ አወቃት የሚባለው አጫውቶ ጎል ሲያስገባ ነው። አንቺ ወንድ ልጅን ከዚህ ውጭ በኖርማል አታውቂም ማለት ነው? እንዴ ኖርማልና ስፔሻል በወንድ ልጅ ሳይሆን ፉል በሚባለው ምግብ ነው የማውቀው። አየሽ ልዩነታችን እዚህ ጋር ነው። እኔ ደግሞ በሌላ አውቃቸዋለሁ። ስለ ወንድ ልጅ ሌላ ዝባዝንኬ ማወቁ ሚሞሪሽን ከማጨናነቆች ምን ይጠቅምሻል? ይጠቅመኛል። ከጠቀመሽ ታዲያ እውቀትሽ ጠለቅና ሰመጥ ያለ እንዲሆን ስለ ወንድ ልጅ አመጣጥ ጸጉርና ጺም ስለሚበዛ ከዝንጀሮ ነው የመጣው ከኒያንደርታል ነው ከክሮማግነን ነው የሚለውንም ለምን አጨምሪበት? ስለ ምክርሽ አመሰግናለሁ። ካስፈለገ ጨምርበታለሁ። አሁን ጨርሽ? ጫፍ ደርሻለሁ።
ነግሬሽ ነበረ እኮ አንቺ አታዳምጪኝም እንጂ። ይኸውልሽ እኔ ማስጨረስ እንጂ የመጨረስ ችግር የለብኝም። እሺ ከሌለብሽ አፍጥኝ። እሺ በቃ ጭዊያችንን ዳርዳሩን ማዞር ይብራብንና መሀሉን ገብተን እንጫወት። ምንም ዳር መሀል የሚባል ነገር የለም። መጠየቅ የምትፈልጊው ነገር ካለ ጠይቂ። መኖርማ አለ። ተጠቅሜበት ስለማላውቅ አላውቀውም በይ። አይደለም ካላልሽ ደግሞ ተጠቅመሽበታል ማለት ነው። እስከዛሬ ቱሪና ፋሽን ስትነፊ ነው የፋብሪካው ሲልድ ነኝ ይሄ ክብሬ ነው ዝክሬ እስካሁን አለ ምናምን ስትይ ነበረው። ምንም ቱሪና ፋሽን ስነፋ አይደለም ግጥም አድርጎ አለ። ወይ አሁን ገና ተሳሳትሽ። ግጥም ከተደረገማ አይኖርም። እንዴ አንቺ እዚህ ያህል ምን አንገበገበሽ እንዴ? እንዴት አልንገበገብ? ሁልሽም ሴት አንቺንም ጨምሮ ድንግል ሳትሆኑ ነይ ነው የምትሉት። እኔ ነኝ እንጂ ሆዴ ቲማቲም ስለሆነ ሐቁን ማፈርጠው እኮ። ሆድ ቲማቲም እየሆነ ካስቸገረሽ ለምን ድንች ወይም ደግሞ ዝኩኒ አትወኝ? ወይኔ አንቺ ግን ምን አይነት ሆድ አምላኩ ነሽ እንዴ? የፍስጉን ምግብ ጨርሰሽ አሁን ደግሞ ወደ ጾሙ ምግብ ገባሽ። እንደምን ላድርግ ብለሽ ነው? ከወደ መጠጡ እንጂ ከወደ ምግቡም እንብዛ ስለሆንሽ እንዳትጎጂ ልምከርሽ ብዬ እኮ ነው። አረ እኔ ራሱ ቅድም እመክርሻለሁ ያልኩሽ ምግብ ላይ ስላለሽ አቋም ነበር። አሁን ደግሞ አካሄዴን ጨርሰሽ ወደ አቋም የመጣሽ። እንዴት ነው አቋሜ? 8 ቁጥር ነኝ። ወይ የዲስኮ 8 ቁጥር? አዎ አንቺ ስርዓት ያዢ። ልምከርሽ ነው ስደብሻልሽ? አረ እንዳንቺ ነገረ ስራማ ስድብ አይደለም ጭንሽ ውስጥ ገብቶ የሚያስመጀልቅ ነበር። ታዲያ ምን ነው ዘገየሽ? ነው መዝግኛ። አራረ እባክሽ ተይ። እንዴ በኔ ለመመጅለግ ብለሽ ተገላልበሽ በኋላ ንፋስ ገብቶብሽ ደግሞ ፈስ በፈዝ እንዳትሆኝ። ሰውዬ አባቷን እንደፈለክ መሳደብ ትችላለህ። ከዚህ በኋላ እሷን እሳደባለሁ ብትል አቆላምጣታለሁ ብትል ግን ከኔ ጋር ትጋጫለህ። እንኳን ላቆላምጣት ከዚህ በኋላ ስሟንም አልጠራም። ብቻ አንተ ይሄ የፍቅር መቀስ ያልከውን አምጣልኝና አንድ ቆራርጬ ነው የምገላገላት። ችግር የለውም። ለዚህ ሞራል የፍቅር መቀስ አይደለም የፍቅር ምንጭ አመጣልሃለሁ። ደግሞ ስታገኛት በጣም 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 እንደተቀየምኳት ንገራት። እሺ ችግር የለውም እነግራታለሁ። አሁን ግን በመክረት ትሰማኛለህ አይደል? አዎ ምከረኝ። እንኳን አንተ ስሟን ልጠራው ነበር ስሟን ቄስ ይጥራው። እሷን መክራኝ ሰምቻታለሁ። አንተ በምን ያንተን ምን ብላ ነው የመከረች? ከስራ ውጭ ሁሉም ነገር ትርፍ ነው ብላኝ ነዋ። ደግሞ እሷን ብሎ መካሪ ይቺ የሰው መሽቁቅ። በጣም የሚገርም ምክር ነው። እኔም እኮ ልመክሬ ነበር ይሄንን ነው። የቱን እንዴ? አንተ እኮ የተማርክ ሰው ነህ። ጭንቅላትህ በጣም እኮ ክፍት ሰው ነህ። ሴት ምን ያደርግልሃል? ስራ ላይ ትኩረት አድርግ። ለምንድን ነው ሴት ምን ያደርግልኝ እንዴ? ለአቅመ አዳም ደርሻለሁ እኮ። ተው ይትቤ፣ ለአቅመ አዳም እንኳን አልደረስክም። ደርሻለሁ። ሰውዬ አንተ ነህ እኔ ነኝ ለአቅመ አዳም መድረስና አለመድረስን የማውቀው? እኔ ነኝ የማውቀው። እንዴት ደርሻለሁ? መድረስን በምን አወቅ? እንዴት እንዳወቅ በምን አወቅ ላልከው እድሜ 18 ዓመት ሞልቷል። 1 ጺሜ አድጓል። 2 አረ እንዴ ምን ነው እነ ይትቤ ጺም ላይ ቆማ ልትወርድ አትወርድ። ይኸውልህ አንድ ነገር ልንገርህ። እኔ ለአቅመ አዳም ደርሻለሁ ካልክ የራስህ ጉዳይ ነው። በምንም ተዋት፣ ሂድና ከሌላ ሴት ጋር እንደፈለግህ መሆን ትችላለህ። ምንማ ትቻታለሁ። እንገደፊ አገር አጥፊ የሚባለው እውነት ነው። ምንም የምታውቃት መስልም እኮ። ኧረ እንደው ታጥቦ ጭቃ ማለት እኮ አንተ ነህ። ተመልሰህ ወደኋላ ምን ላድርግ? እንደዚህ መሰሪ መሆኗን ሳላቅ ለሷ ብዬ ከቢሮ የተሯሯጥኩት ከተማ ለከተማ የተንከራተትኩት እያንገበገበኝ ነዋ። በቃ አትንገብገብ። ከዚህ በኋላ አንተ ማድረግ ያለብህ እርግፍ አድርጋችን ልጅ መርሳት። ረስቻታለሁ። ገና አንተ እዚህ ስትመጣ ረስቻታለሁ። ጎሽ በቃ አሁን ግባ እና ተኛ። ምናልባት እንጥፍጣፊ ፍቅር ውስጥ ቀርቶ ከሆነ በእንቅልፍ ይወጣልሃል። እሺ ተኛለሁ። አይዞህ ቆፍጠን በል እንጂ ምን ወንድ ልጅ አይደለም እንዴ? አይዞህ ግባ። ትንሽ ግን
እጅ ከፈንጅ ያዝኩ። ምን የሚያስደስት ነገር ተገኝቶ ነው የደነስከው? ወይ ደስታ አልከው። ደስታ አይደለም እኮ ደስታ ቅድም አንተ ብርክ አለኝ እንዳልክ እንደዚያ ብርክ እኔን ብርክ ይበለኝ እንጂ አንተ ምን ተነክቶ ብርክ ይልሃል? የአንተ ልጅም ብርክ ሲልህ እኔም አባትህ ብርክ ይለኛል። ለነገሩ ብደነስም ይገባሃል። በምኒን የመሰለሽ ልጅ አግኝተሃል። በምኒ ብለህ አታቆላምጣት። እኔ እንደው ይህችን ሴትዮ ምን ላድርጋት? ወይ የተሳሳትኩ እንዳላቆላምጣት ሌላ ስም ላውጣላት እንዴ? አያስፈልጋትም። በቂ ነው ስሟ በእምኒ። እኔ ሳቆላምጣት ብቻ ነው ደስ የሚለኝ። ስማ በምንኪ በምኑካ በምንኪ ኪኬኪ ካካካ አይስውት እንደሱ እያልክ አታስጎምጀኛ። ኦኬ ጎመጀ። በጣም ነው የጎመጀሁት አልኩ እኮ። አትጎምጃ በሰው ንብረት አትጎምጅ። ለብረት መልሰህ መተህ የቆምከው ምንድን ትነግረኝ ነበር? በእንቅልፍ እንድትወጣልህና እንድትረሳት ተኛ አላልከኝም? አዎ ብያለሁ። ግን ተኝቼ በህልሜ ብትመጣብኝ እንዴት ልረሳት እችላለሁ? ችግር የለም። እንዴት እንደምትረሳት እኔ አባትህ እነግርሃለሁ። እሺ ንገረኝ። እሷን ለመርሳት የማልፈነቅለው ድንጋይ የለም። ይኸውልህ አሁን ትገባለህ፣ ትተኛለህ፣ እንቅልፍ ይወስዳል። ከዛ ህልም ማለም ትጀምራለህ። አልመ እሷ ጋር ስትደርስ እንዳታያት ፎርዋርድ ታደርጋታለህ። ገባህ? ገባኝ። እንደውም ብላ እንድታልፍ ፋስት ፎርዋርድ አደርጋታለሁ። እንደውም አንቺ ነሽ ለዚህ ስርዓት ለሌለው ቃልሽ መመዝለቅ ያለብሽ። እኔ እኮ ቆይ ግርም የሚለኝ ያኔ ስንማር እሳት ነበርሽ እኮ። አሁን አመድ ሆንኩብሽ። ቀላል አመድ። አሁንማ እኮ በቃ ያለ እድሜሽ እኮ ሽንትሽ ቀዘቀዘ። እኔ ነው ሽንቴ ነው እሳት ነበርሽ ያልሽው? አንቺን ነው እንጂ እኔ ምን የላብራቶሪ ቴክኒሻል አይደለሁ የሽንትሽን ሙቀት የምለካው። ሽንትሽ ቀዘቀዘ ስትይና መፍዙዞንሽ ለማለት ነው። እኔ ግን በጣም ግርም ያለኝ እንደዛ ያንን ሁሉ ወንድ ከፍ ዝቅ እንዳላደረግሽ አሁን ማን ፎርማት አድርጎ የጅልጥነት ሶፍትዌር እንደጫነብሽ ብቻ ነው። ምን ታረጊዋለሽ? እሱማ ምን አደርገዋለሁ? የት ይደርሳል የተባለ ዛፍ ቀበሌ ቆረጠው ብዬ ከማዘን ውጭ። ለራስሽ ዘኝ በእድሜሽ መብሰል ሲኖርብሽ ጥሬ ሆነሽ ለቀረሹ። እኔስ ጥሬ ልሆን? አንቺ እኮ ከመብሰልም አልፈሽ አረርሽ፣ ጠነዛሽ። ቆይ ምን አድርጊ ነው የምትይ? እስኪ አግብተሽ ወልደሽ ከብደሽ አለሜን አሳይኝ እስኪ። ይሄኔ እኮ አንቺ እኮ አታፍሪ። ምግብ ስለምትወጂ እኮ ከብደሽ ስልሽ በኪሎ መስሎሻል አይደል? አዎ መስሎኛል። ቆይ አንቺ ችግር እኔ ምግብ ከመውደዴ ጋር ነው እንዴ? ኧረ እኔ ምን አገባኝ? ከፈለግሽ ለምን ሳፋ ሙሉ ምግብ አትበይም? ግን አንድ እውነት ልንገርሽ፣ ወንዶች ምግብ የምትበላ ሴት ፎቢያቸው ነች። መጠጥ ስንጠጣ ምግብ ከምትወጂ ጥንብስ ብለሽ ሰክረሽ እንደ ግመል ሽንት ዚግዛግ እየሰራሽ ብትሄጂ ይሻላቸዋል። እንደሱ የሚወዱት የአንቺ ቢጤ ወንዶች ይሆናሉ። አረ ሁሉም ናቸው። እንኳን የሸመተ ያረሰም አይችልሽ፣ ሂጂ ወደ እናትሽ የወለደ አይጥልም ብለው ሆድሽን ረግጦ ነው የሚያባርርሽ። ቀረሁበት ሳይሆን ቆሜ ቀረው ብትይ ነው የሚሻልሽ። ሌላም ቆሜ ቀራለሁ። ልክ ስፈልግ አምላኬ ሰው ስጠኝ በልኬ ብዬ ስጸልይ ካለበት አውጣ ያመጣዋል። ምግብ እንደዚህ እየወደድሽ አይደለም ሰው በልክሽ ልታገኝ፣ ሰፍተሽ የምታስጠብቢው ራሱ አታገኝ። ትንሽ በፈጣሪ ስራ የገባሽ አልመሰለሽ? በፈጣሪ ስራ አልገባሁኝም፣ ግን ወንዶች ምግብ የምትወድ ሴት እንዳትገጥማቸው የመከላከያ ጸሎት አላቸው። ምንድን ነው የመከላከያ ጸሎታቸው? አምላኬ ሆይ ከሴት ሆዳም ከጥጃ ቀንዳም ሰውረኝ የሚል ነው።
ባይተኛ ቢቀርፍ ወይኔ ቤቢ ድጋሚ ደወለ። አንስተሽ አዋራ ነው። እሱንም በየ30 ደቂቃ ደውል ብለሽ እንደ አላርም ሞልተሻል። ቆይ እባክሽ ትንሽ ልሻው ብዬ እኮ ነው። በስልክ ደግሞ እንዴት አድርገሽ ነው የምታሽው? እድሜ ለቴክኖሎጂ። ዓለምን አንድ መንደር አድርጓት በስልክ መተሻሸት አይደለም ልጅ መውለድ እስከሚቀርሽ ድረስ ስንት ተአምር ይሰራል መሰለሽ። በቴክኖሎጂ ዓለምን አንድ መንደር ያደረጋት በኢንፎርሜሽን ነው እንጂ በመተሻሸት አይደለም። ኢንፎርሜሽኑ በ2GB ጊዜ ቀረ። አሁን ረቀቅ ብለን በ4G እና በ5G እንደ ጉድ ተፈታተጊዋለሽ። እስቲ ተፈታትከሽ አሳይ። ወይ አረ እዚህ ቁጭ ብለሽ እየሰማሽ? ይሄማ ከባህላችን ጋር ማሄድም እንዴ። ማሸት ደግሞ ከምሽ ጀምሮ ነው ጎጂ ባህል የሆነው። ወይ ልሻው ስልሽ ቅድም ወድቆ ወይንም ደግሞ ገላውን ሲታጠብ እድፉ ተድበል ብሎ የህፃን ልጅ ጭንቅላት የሚያክል የጭቃ ብይ እስኪሰራ ልፈትገው መስሎሽ ነበር እንዴ? እድፉ ተድበል ብሎ የህፃን ልጅ ጭንቅላት እስከሚያክል ማንን እየጠበቀን አይታጠብም እንዴ? እንግዲህ መንግስት መንገዱ እንደሚያጸዳው እሱንም መጥቶ እስከሚያጸዳው እየጠበቀ ይሆናል። ይሄ ትንሽ ቆይቶ ኮትኩታችሁ ችግኝ ትከሉብኝ እንዳይል በፍራት። አይ እሱን እንኳን አትፍሪ፣ ኮትኩቶ የሚተክለው እሱ ነው። አይ ችግኝ ተክሎ የዜግነት ግዴታውን ከተወጣ አንቺ ፍትግ አድርገሽ ብታሹም ችግር የለውም። እሱ እንኳን ልክ ነሽ። ፍቅር የሚጣፍጠው እኮ ሰተሽ ስትቀበይ ነው። የምን ፍቅር ነው የሚጣፍጠው? ችግኝ የምትክል ፍቅር። አንቺ ግን ምን አይነቷ ነፈዝነሽ በእግዚአብሔር። እኔ ደግሞ እኮ እንደዛ ፈታ ብለሽ ስለመትከል ስለመተሻሸት ምናምን ስታወሪ እኮ ጨዋታ የገብቶሽ መስሎኝ ነው። አልገባኝም እንዴ? ውይ አሁንስ ለዚህ ጀዝባነትሽ የሚመጥን ስድብ ራሱ አጣውልሽ። እኔ ቅድም ሲደውልሽው ያልኩትኝ ትንሽ ደጅ ላስጠናው ለማለት ፈልጌ ነው። ነው እንዴ? እሺ ነው እኮ። እንደው መቼ ይሆን ግን በጨዋታ ከኔ እኩል የምትራመጀው? በስልክ ማሸት ጀምር ይሆናል። ኧረ አንቺ መቼም አትጀምሪም እንዴ? ከ2GB ወርደሽ እኮ የአናሎጉ ድሮ 20 ሳንቲ ጨምረንበት የሚሰራው የህዝብ ስልክ አለ አይደል? እሱ ላይ ወርደሻል እኮ። ወይ ምናልባት አንቺ ወርደሽ እኔ ወጥቼ ሊሆንም ይችላል። ምን ጭራሽ በእርድና ከኔ እኩል ልትፎካከሪ ባልሆነ። ስሚ ከቂጥሽ እንደ ኳስ ወደ ላይ ብትጠለጂ ራሱ ከኔ እኩል አትሆኝም። እሺ አንቺ ተጠልዘሽ ነው እንዲያራዳውሽ? በእናትሽ እኔማ ፖፖ ላይ ደቅ ብዬ ራሱ እሳት የላስኳራዳ ነበር። ወይ መቅዲ ሚላስ ምግባትሽ ነው እሳት የላሹ? አንቺ ኩንታል ፋራ ወይስ የጨሰ እሳት የላሰ ምናምን የሚባለው በእርድና ጥግ መድረስሽን ለመግለጽ ነው። እርመላምቱ ዘመድ ወዳጆቼ አይናፈሮኛለሁ አይናፈሮቼ ወይ ነፈር ወይ አንገደፊ ወይ ከስራ ውጭ ሌላው ነገር ትርፍ ነው ባይ ያልታወቀብሽ አይን አውጣንሽ። ምን ያልታወቀባት እንዴ? አወኩባት አይደል እንዴ? ሀገር ያወቀላት ዝነኛ ወደር ያልተገኘላት አይን አውጣነች እንጂ። እንደውም ዘፈኑን እንደዚህ ነው መስፈን ያለብኝ። ረመላምቱ ዘመድ ወዳጆቼ አይን አፈሮኛለሁ አይን አውጣይቼ። አይን አውጣነች እንጂ ካልጠፋ ሰው
እኔ እያለሁ ከአባቴ ጋር ፍቅር መጀመር ነበረባት? ቆይ ምንድን ነው እንደዚህ አንድ ቤተሰብ ላይ መጣበቅ? የዘር ማጥፋት ነው እንደያዘችው? ግን በምን እንደዚህ አይነት ነገር ታደርጋለች? እንጃይ አታደርግ። ቆይ ከዛች ከጦልጧሏ ጓደኛዋ ስልኳን ተቀብዬ ደውዬ ልጠይቃት እንዴ? ምን ብዬ? ቆይ ከአባቴ ጋር የባለጌ ነገር ማድረግ ጀምረሻል ብዬ? እኔ ያለሁበት ስለተመቸኝ እሳት መላስም መጨስም አልፈልግም። ምን ነው አንቺ ግን ፋራነቴን አልፋታውም አልሽ ነው ወይስ ምን በፋርነት አበል ይከፈልሻል? አሁን እኔን ተይኝና አሻለሁ ብለሽ እንዳትታሽ ደውይለት። ማ እኔ መቅዲ አታቂኝም ማለት ነው? ስንቱ ወንድ መሰለሽ በፎንቄ ቂጡ ሚንቀጠቀጥ። አሃ ወንዶቹ ምን ያህል እንደሚወድሽ የምታውቂው የመቀመጫቸውን መንቀጥቀጥ በሬክተር ስኬል እየለካሽ ነዋ። አይ በኪሎ ሜትር ለክቼ ነው። ይሄዋ አላልኩሽም? ደግሞ ደወለ። ይሄማ ከመንቀጥቀጥም አልፎ ተንዘብዝፏል። ቀላል ተንዘብዝፏል። ቂጡን ብቻ ለይቶ ወባ ያዘው እስኪመስል ድረስ ነው። በቃ አንሽለት። የመንቀጥቀጥም ጡር አለው። እሺ አነሳዋለሁ፣ ግን ላውድ አድርጌ ነው የማወራው። በዛውም ወንድ ልጅ እንዴት ለሀጩ እንደምታዝረከርኪ ልምድ ትቀስሚያለሽ። ኧረ እኔ ለሀጩ የሚዝረከረከው እንዳልፈልግም። ሄሎ ቤቢ። አይሻልሽም ፒፒ? ምን? አንቺ ግን ለምን አትፋችኝም? በቃ አልፈልግም አልኩሽ አይደል? እንደ የምመገግም ነው እንዴ? ኤርሚ ተሳስተህ እንዳይሆን አላወከኝም እንዴ? ባክሽ አልተሳሳትኩም። መቅደስ አይደለሽ? መቅደስ ሳይሆን መቅዲ ነኝ። ምናልባት ሴፍ ስታደርግ ከሌላ መቅደስ ጋር ተመሳችቼብክ ይሆናል። አቦኔ ከአንቺ ሌላ መቅደስ የምትባል አላውቅም። በቃ አልፈልግም አልኩሽ አይደል? እንደ የምን 10 የሚስኮል ማድረግ ነው? እሰይ እንኳን አረኩ እና ምን አባል ታመጣ ነው? ሂጂ ባክሽ። በሚስኮል ብዛት በቫይብሬቱ እግሬ ልታሳጥሪው ነው እንዴ? ምን አባ እንኳን አይደለም እግር ለምን ቁመትህ አያጥርም? አንተ ስማ ማትረባ ጀዝባ ጅንጅብል ፊት። እሺ አላውቅህም እንዴ ደግሞ አመዳ። እኔማ እንደውም ቆይ ልብስ ቀይሬ ልምጣ። እንዴ የት አግኝተሽ ነው ማንነትሽ የምታሳዩ? እሱ እኮ ማግኘትም ማየትም አልፈልግም ነው ያለው። አንቺ ደግሞ ማን እሱን አግኝቼ አሳየዋለሁ አለ እና ሳታገኙ ያሳየዋለሁ ያልሽው ንዴትሽን በቪዲዮ ቀርጸሽ ልትልኪላት ነው? እሾክም በሾክ ነው። ጓደኛውን ጠብሼ እንዳሳረረኝ አሳርረዋለሁ። እሱ ካልፈለገ ጓደኛውን አይደለም ወንድሙን ብጠብሽለት አያርም። እሱ ለእኔ ተይው። ወንድ ልጅ ጠንቅቄ ነው የማውቀው። እንዴ ስንት ዘመን እኮ ጢባ ጥቤ ስጫወትባቸው ነው የኖርኩት። አሁን ደግሞ ጓደኛዋን ሞክራለሁ ብለሽ ለሁለት ተማክረው ሁለቱም የተቀባበሉ ጢባ ጥቤ እንዳይጫወቱብሽ። ግድ የለሽም። የትኛውም ወንድ የጣሉበትን ሲያነሱበት አይወድም። እንደኔ ቢቀርብሽ ነው የሚሻለው። እንዳንቺ ነው። እንደኔ ግን አይቀርብኝም። እንደፈለግሽ ነው የለውበት። እንዴት የለሽበትም እንዴ? ቆይ ጓደኛሽ አይደል እንዴ እንደዚህ ጭቃ ሲያደርግኝ ዝም ትያለሽ? ዝምም አላልኩም። እንደ ጓደኝነቴ ይቅርብሽ ብዬ መከርኩሽ እኮ። ይቅርብሽ ማለት እኮ የቀባሽን ጭቃ ብራንድ ሜካፕ ነው ብለሽ በደንብ ለቅልቂው ማለት እኮ። ንቀው መተውም እኮ በብልጠት ማሸነፍ ነው። እባክሽ አልተውም። እንደውም አሁን ጓደኛው ጋር ደውለታለሁ። አሎ መቅዲ። ሰማሽ አይደል? መቅዲ ብሎ ነው የሚያቆላምጥ። አውራትሽን ቀጥይ። መጀመሪያ ላይ አቆላምጡ፣ በኋላ ክፍል ይልሽ ይሆናል። አሁን እኮ ልወጣ ብዬ ልብስ እየቀየርኩ ነበር። ከመሸ ወዴት ነው? ከቤት ትንሽ ደበረኝና ወጣ ብዬ ፈታ ልበል ብዬ ነው። ዛሬ ሊቀወጥለት ነው እንዴ? ቀላል። የት ሆነክ ነው? በደው ፈለግሽ እንዴ? ቢንዬ አንተ ያልተፈለክ ማን ሊፈለግ ነው? እንደውም ዛሬ አብረን ብናምሽ በጣም ነው ደስ የሚለኝ። በጣጣል ውጪና ደውይልኝ። እሺ ማይ ላቭ። ቆይ በእምነት የምትባል ጓደኛዬን ላስተዋውቅህ። አብረን የምንመጣው ያንቺ አምሻል ደና ልጅም
እሺ ዝም ብለሽ አውሪ። ቆይ የገባው ነው። ምንድን ነው የገባው? ትምህርት ኮሌጅ በጥቷል። ዶላር እንዴት ነህ? አለው የበምኒ ጉዳይ ክትትሉ እንዴት አረክልኝ? እኔ ጋር ያለውን ሁሉ በቃ ደረባብሽ ሜዳ አድርጌዋል። አቶ ኃይሉ ዘግሬት ያጋጫሉ ከመሬት ማለት ይሄ ነው። በቃ ትቃለዳለህ እንዴ? የሚሳፈጥ ካለ ከመሬት አይደለም ከሰማይ ያጋጫዋለሁ። እርሶ ደግሞ ትንሽ ሙቀት ሲሰጡት ራስዎትን የዱባዩ ቡርጃ ከሊፍ ህንጻ የሚያሳክሉት ነገር አለ። ማን አባክ ነው ቡርጃ አንተ? አረ እኔ እዛ የዱባዩ ነው የሰማይ ጠቀሱ ፎቅ ለማለት ነው። አረ እኔ እንኳን ሰማይ ልጠቅስ ችካል ጠቅስም ወንድሜ ማይ ላፍ እጄ ልትገባ እኮ ዌቲንግ ላይ ነች። እውነቶትን ነው። ሴት ምናምን የሚሉትን ባህሪዎትን እኔም አልወድሎትም ነበር። አረ እውነቴን ነው። በጣም መጥፎ ነው። እኔ አንዷን ቆንጆ አግብቼ መቀመጥ እንጂ ዝም እዛ መንቀሽቀሽ አልፈልግም። አቶ ኃይሉ ይሙቱ በጣም ነው ያከበርኩት። አልሞትም። አታክብረኝ ከፈለግ እዚህ ሀገር እንድታከብሩንና እንድታደንቁን የግድ መሞት አለብን እንዴ? እርሶ ለመሳደብ ቸኮሉ እንጂ እኮ ሳይሞቱ በቁሞት ላደንቆት ነበር አይደል? አይ ዶላርዬ፣ በዚህ አስተሳሰብሽ ወደፊት ይህን ሀገር ከሚመሩ አራዶች መካከል ትቀላቀያለሽ። ደስ ይለኛል። የት ነው መመዝገቢያው? ምዝገባው አንተ እቁብ አረከው እንዴ? ካልፈነዱ አይሰጥም ማለት ተስፋዬ ጋሳ ነፍሱን ይማረውና። እኔ ልፈንዳ አላልኩም፣ ልመዝገብ ነው ያልኩት። እንዴ ውይ ዶላርዬ፣ ለካ አንተም መንግስት ህዝቡን ለማጇከም በሚጠራው ምዝገባ ሰለባና ተጠቂ ሆነሃል። እንዴ ኮርማ ነኝ እንዴ የምጠቃው? ስማ፣ ለኮንዶሚኒየም ምዝገባ ተመዝገቡ ሲባል ሄደህ ከተመዘገብክ፣ ለሴቶች ልክ ከተመዘገብክ፣ ለወጣቶች ልክ ከተመዘገብክ፣ ለኮንዶሚኒየም ከተመዘገብክ ያው ኮርማ ማለት አይደለ? አይደለም፣ ሰው ነኝ። ነው እንዴ? ሰው ነህ? እስቲ ሰሞኑን በሶስት የህግ ምስክር አረጋግጠልኝ። አልል ነገር ዶላር እየባክተው ይልቅ ባክ ለቁም ነገር ነው የፈለግኩ። ምን ነው ሰፈሮ ሰው ሞተ እንዴ? አዎ ምን ትገነዘው? በቃ እናት ላይ ነው ተነሽ። መታሸቱ ይቅርብሽና ትንሽ ስትራፖ እንዳይዝሽ የሰውነት ማላቀቂያ ላሰራሽ ነው። ተነሽ። እሺ ና ተነሽ ብድግ። በኋላ ግን መገጣጠመኝን አላቅህ የሚገጣጥመኝ እንዳላጣ ፍራ። እሱን ነው መፍራት። የድሮ ዕቃ ስለሆንሽ ማንዋሌሽም ስለማይገኝ አንቺን መልሶ መገጣጠም በጣም ከባድ ነው። ኧረ እናት እንደ ዶሮ ገነጣጥሎሽ ሄዶ ይትባረክ ደወለ። ምን ነው እሱ እዚህ ቤት ደባል ካልገባው አለ። ተፋታን በለው። ሄሎ፣ ለልማት እንደሚፈለግ ቤት አፈራርሰን ከሄድክ በኋላ ምን ቀረኝ ብለህ ነው የምትደውለው? ተስፋ መጀመሪያ እግዚአብሔር ሰላምታ አይቀድምም? ለአንተ የሚገባ ሰላምታ ሳይሆን ቆንጆ ቴስታ ነው። ሰላምታን ፈለገ ቀልድ አይጠገብም በለው። ቀልድ አይጠገብም። ተመሳሳይ አዲስ ቀልዶችን እንድናገኝ 81 ስንት ብለን ቴክስት እናድርግ። ቀልድ ልነግርህ እኮ አይደለም የደወልኩት። እና አንተ እኮ አታፍርም? አሁንም ምከረኝ ልትለኝ እንዳይሆን። አረ ምክርን ፈልጌ አይደለም የደወልኩት። ምርቃትም ከሆነ ከአገልግሎት መስጫ ክልል ውጭ ነኝ፣ እባኮትን ከተሰባበርኩበት ተገጣጥሜ ስመለስ ይደውሉ በለው። ምርቃትን ፈልገህ ከሆነ ከአገልግሎት መስጫ ክልል ውጭ ነኝ፣ ከተገነጣጠልኩበት ተገጣጥሜ ስመለስ ደውልልኝ ብላለች። እኔ ልገነጣጠልልዎ። እንደውም ለጉዳቶ መጠገኛ እንዲሆን ጠቦት በገዝቼ ይዤ ለመጣ አስቤ ነበር በልልኝ። ምን ማሰብ ያስፈልጋል? ይዞ መምጣት ነው እንጂ። እሺ። ከዛ በፊት ግን አንድ ጥያቄ ነበረኝ። ምን የበግ ዋጋ ልትጠይቀኝ ነው? አረ አይደለም፣ አንድ አሳሳቢ ጉዳይ ገጥሞኝ ነው። እኔ የምልህ ተስፋ፣ ኃይሉና በእምነት ይተዋወቃሉ እንዴ? አረ እናቴን ጉድ ስሚልኝ። ኃይሉና በእምነት ይተዋወቃሉ ወይ ብሎ እየጠየቀች ነው። ቆይ በጉ
ለተጎዳሁበት መጠገኛ ነው ወይንስ ጥያቄውን ለመለስኩበት ሽልማት? አይ ይሄ ከበጉ ጋር አይገናኝም። ይኸውልህ ኃይሉ ከበምኒ ጋር እጮኝነት ጀምረናል ስላለኝ ነው። ውሸት። እሳቸውን አትመናቸው። እናትም ፊት ካሳየቻቸው ፍቅር ጀምሬያለሁ ማለታቸውን አይተው። አይ ከእናት ጋር እንኳን አይልም። ለምንድን ነው ማይሉት? አንተ እናትን ንቃት ነው? ኧረ አይደለም፣ እሱ ወጣቶችን እንጂ ትልቅ ሰው ማለቴ እኩዮቹን አይፈልግም ብዬ ነው። በል ለማንኛውም በጉን ጥሎሽ ይዘህ ስትመጣ መልሱን እነግርሃለሁ። አንተ በገመድ ጠልፎ ይጣሉክ፣ እኔ ልድርለት ነው በግ ጥሎሽ ይዘና የምትለው? እናት በግ ተወዷል እኮ። እና ቢወደድስ? ስሚ የዘንድሮ በግ ዋጋ በታየበት በግ አይደለም ትንሿን በከል ይዞ ለመጣ አይኔን ሳላሽ ነው ምድርልሽ። አንፍየል ለምን ሴት በግ አምጥቶ አንተ አታገባት? ይቅርታ አቶ ኃይሉ፣ እኔ የሎት ተከፍሎኝ ከማልሰራው ነገር ከሞተና ከሬሳ ጋር የተገናኘ ነገር ነው። ዶላር ዛሬ ገና በጣም ተሸወድክ እንዴ? እንደ ቬትናም ጦርነት ፊልም ሰው በየቦታው በሚረፈረፈበት ሀገር አዋጭውን ስራ አልሰራም ትላለህ? እና ሲረፈረፉ እኮ ለብቻ ተገንዞ መቀበር ድሮ ቀረ። ታው እንጂ። እና ሚስት ፈልገው አብረው አጋብተው ነው የሚቀብሩት? አልሰሙም እንዴ? ለምን የጅምላ ንግድ ብቻ ተብሎ እኮ የጅምላ መቃብር ተጀመረ እኮ። ጉድ ፋላ። ስንት ነገር ድሮ ቀረ እያልን አለፍን። ደግሞ ዛሬም የችርቻሮ መቃብር ድሮ ቀረ ልንል ነው አለን እንጂ። አሁን እኮ አሟሟቴን አሳምርልኝ ብቻ ሳይሆን አቀባበሬንም አሳምርልኝ ብሎ መጸለይ እኮ ተጀመረ። አይ ይሄ ጸሎት የእንዳንተ አይነቱ ጭቁን ጸሎት ነው። አረ የሁሉም ህዝብ ጸሎት ነው። አረ ላሽበል አኗኗሬን አሳምርልኝ እንጂ አሟሟቴን አሳምርልኝ ብዬማ አልጸልይም። ግን አቶ ኃይሉዬ የአማራ አሟሟት ምን አይነት አሟሟት ነው? የአማራ አሟሟት ያንተ አይነቱ ነዋ። በቁሙ እየተንቀሳቀሰ የሞተ። አረ በለው መዘረጣጣት ተጀመረ። ይኸውልህ እርሶ ያላርፍ ካሉ ዘረጥጦታለሁ። ትንሽ የተሳፈጥከኝ አልመሰለም? አንተ የጅል ንፍጥ የመሰልክ። አሁን በእርሶ ቤት መሳደቦት ነው። አሁን ንፍጥ የጅል ሆነ የብልጥ ሆነ ምን ይለየዋል? ንፍጥ ንፍጥ ነው አይደለም? የጅሉ ንፍጥ እንዳንተ የሚዝለገለገን። ምን ነው እርሶ ሰውዬ በጣም የንፍጥ ኤክስፐርት ነኝ አሉ። ዶላር ትንሽ ጫማ እንለካካል አልክም? ይህ በቁጥር ሳይሆን በሜትር ለክተው የገዙትን ጫማ እንዴት ሊበቃኝ ነው ምለካው? አረ በጉን ተውና ጥያቄውን መልሱልኝ። ታወተ ሰማሽ? አንቺ ወንድ ሴት እያለሽ የበግ ጡቷ ትመርጫለሽ፣ እሱ በጉን ተውት እያለ ነው። አምጣው ስልኩን እንጂ ልክ ንገሪው። በጉ ከሚቀር አንተ ሳትወደድ ለምን አትቀርም በይው። ስማ። ሃሎ ይሰማኛል? ሰላም ነዎት? ሰላቢ ኪስ ይግባ። ሰላቢ ኪስ ይግባ? እሺ ለርሶ ጠቦቱን ከገዛው በኋላ ይግባ። ግፋ ቢል ደሞዝ እስኪደርስ መቸገር ነው። ቆይ ያንተ ዲግሪ ጠዋት ተመርቶ ከሰዓት መርካቶ ነው እንዴ? ምን ማለት ይሆን? እንደው መቼ ይሆን ወግ ደርሶኝ ከእናንተ ወሬ ጋር የምግባባው? ከበእምነት ጋር ተግባባ እንጂ ከኛ ጋር ተግባባ አልተግባባ ምን ይጠቅማል? አይጠቅምም ካሉ እሺ አይጠቅምም። ግን ምን ማለት ይሆን? ዲግሪ ጠዋት ተመርቶ ከሰዓት መርካቶ ነው ያሉት? ተምረ ሳይሆን እንዲሁ ከገበያ የብላኒ ፎርጅድ ነው እንዴ ዲግሪ? ምን ነው እናት ምን ነው ምርቃቴን ጥርቅ አድርገው በልተው ለምን እንዳልበላ ይሆናሉ? አንተ የምርቃትህን ደስታ ማጣጣሙን ትተህ ስንት ቁርጥ በሉ እንዴት በሉ እያልክ እየቆጠርክ ነበር እንዴ? አረ ተበልቶ ወዳሪ ለሚሆን ምግብ ምን አስቆጠረኝ? በስነ ስርዓት ተመርቄ እንደነበር ላስታውሶት ብዬ ነው። እና በስነ ስርዓት ከተመረክ አባትህና በእምነት ሊተዋወቁ እንደማይችሉ መረዳት ለምን አቃተ? ምን ላርግ? አውቃታለሁ። እጮኝነት ጀምረናል። እየደወለችልኝ ነው ስላለኝ እኮ ነው። አየሽ ትምህርት ካስተማረው ኑሮ ያስተማረው ይበልጣል ስልሽ አልሰማ ያልሽ። ኤክስ ሲደመር ዋይ ብሎ ኑሮ የለ። እስቲ ዝም በል።
ከምሁር ጋር እያወራው ነው። ይሄ የትምህርት ለምኔዎች ድምፅ አይሰማኝም። ከምሁር ጋር ወሬሽን ቀጥይ። በኋላ ግን እንደ ራሱ አጀዝቦሽ እኔ ጋር ተመልሰሽ መተሽ ተስፋ ልጄ ነህ ባሌ እንዳትይ። ቆይ እኔ የምልህ ይትባረክ፣ የበእምነትን ፎቶ ለአቶ ኃይሉ አሳይታቸዋል እንዴ? ከየት አምጥቼ? ማን ሰጥቶኝ? እንኳን እሳቸው አንተም ራስህ በእምነትን በትክክል አታውቃትማ። ኧረ አውቃታለሁ፣ ማለት ስሟን አውቀዋለሁ። ተነቀሰው። ከዛስ? ከዛማ ይኸው እንዳትረሳት በቀን 3 ጊዜ እንደ መድኃኒት ከምግብ በፊትና ከምግብ በኋላ ተመልከተው። እሺ እርሶ ካሉ ግን ምኔ ላይ ልነቀሳት? ምላስ ላይ ቢሆን ጥሩ ነው። ኧረ እንኳን ምላሴ ላይ ተነቅሻት ኃይሉ ሚስቴን በምን እያልክ አታቆላምጥብኝ ቢለኝም ከምላሴ አልወጣ ብላኛለች። ስማ እንኳን በእምነትን አይደለም የተሰጣ ቀሚስ ሲያዩ ሚስቴ ነች ብለው ከመቋመጥ ወደኋላ አይሉ እኮ። ይሄ ባለጌ እኮ ይሄ ባለጌ ይሁንክ በግ ነገር። እናት እውነቱን ስለነገሩኝ በጣም አመሰግናለሁ። ግን መጨረሻ ላይ በግ ብለው የሰደቡኝ በግ ማምጣቱን እንዳትረሳው ለማለት ነው አይደል?